ነዳጅ ከተወደደ ሁሉም ነገር ይወደዳል። ይህንን እውነታ የምናውቀው ቢሆንም አሁን እየተፈጠረ ያለው ዓለም አቀፍ ቀውስ ኢትዮጵያ ላይ ምን ሊያመጣ እንደሚችል አስተውለነው እናውቅ ይሆን? በሆርሙዝ ሰርጥ እየተካሄደ ያለው ትግል በኢትዮጵያ የነዳጅ ማደያዎች ላይ ምን ለውጥ ሊያመጣ ይችላል? የዛሬው ቪዲዮ የኔና የእናንተን የዕለት ተዕለት የኢኮኖሚ ስጋት ላይ ያተኮረ ነው። የባግዳዱን ጥቃትና የነዳጅ ዋጋ መናጋትን ከኢትዮጵያ ሕይወት ጋር አያይዘን እንፈትሻለን። እንዲሁም ደግሞ የመካከለኛው ምስራቅ ውጥረት መባባሱን ተከትሎ የዓለም ኢኮኖሚ ላይ እያደረሱት ያለውን አስደንጋጭ ተጽዕኖ በዝርዝር ይዘናል። አብራችሁን ቆዩ። በቅድሚያም የመካከለኛው ምስራቅ ውጥረት የኢትዮጵያን ኢኮኖሚ በምን መልኩ ሊነካው ይችላል? ነዳጅ ማምረቻዎች ወይም መተላለፊያ መንገዶች ሲጠቁ የዓለም አቀፍ የነዳጅ ዋጋ በበርሜል በደቂቃዎች ውስጥ ይንራል። ኢትዮጵያ ነዳጅ የምትገዛው በዚህ ዓለም አቀፍ ገበያ ነው። የዓለም ዋጋ ሲጨምር መንግስት የነዳጅ ድጎማ ለማድረግ ይቸገራል። ይህም ቀጥታ ወደ እርስዎ የትራንስፖርትና የሸቀጣሸቀጥ ዋጋ ጭማሪ ይቀየራል። የኢትዮጵያ ኢኮኖሚ የውጭ ንግድ ሚዛን ስስ በመሆኑ በሆርሙዝ ሰርጥ የሚፈጠር ማንኛውም የዋጋ ንረት በኢትዮጵያ ውስጥ የዋጋ ግሽፈትን ወይም ደግሞ ኢንፍሌሽንን በከፍተኛ ሁኔታ ይገፋዋል። ወደ ቀጣዩ መረጃችን ስናልፍ ደግሞ የኢራቅ መዲና ባግዳድ በድንገተኛ ድምፅ ተናውጣለች። በከተማዋ አረንጓዴ ቀጠና ተብሎ በሚጠራው እጅግ ጥብቅ ጥበቃ በሚደረግበት ስፍራ የሚገኘውን የአሜሪካ ኤምባሲ ድንገት የጥቃት ኢላማ ሆኗል። ነገሩ እንዲህ ነው። ጥቃቱ ያረፈው ደግሞ በኤምባሲው ግቢ ውስጥ በሚገኘው የሄሊኮፕተር ማረፊያ ላይ ነው። ጥያቄው ግን እንዴት የአሜሪካን የደህንነት መረብ ሰብረው ገቡ የሚለው ነው። ይህ ለዋሽንግተን ትልቅ የቤት ስራ ነው። ነገሮች እንደሚያሳዩት ከሆነም ይህ ጥቃት ቀጠናውን ወደ ሰፊ የጦርነት ማዕከልነት ሊቀይረው እንደሚችል የተለያዩ ጥናቶች እየወጡ ይገኛሉ። ይህ በእንዲህ እንዳለ ዶናልድ ትራምፕ በጉዳዩ ላይ ያላቸው አቋም እንደ ወትሮ ቁጭት የተሞላበት ነው። ትራምፕ በለመዱት መንገድ በትሩዝ ሶሻል ሚዲያ ገጻቸው ብቅ አሉና በሳውዲ ያለውን የአሜሪካ ጦር ሰፈር ጥቃት በተመለከተ የወጣውን ዘገባ አስተባብለዋል። ዎል ስትሪት ጆርናል አውሮፕላኖቻችን ወደሙ ብሎ የዘገበው ሐሰት ነው። ከአምስቱ አራቱ ወደ ስራ ተመልሰዋል፣ አንዷም በቅርብ ትበራለች ብለዋል። ነገር ግን ሁሉንም ያስደነገጠው የኬር ፎርስ ዋን አውሮፕላናቸው ውስጥ ሆነው ለጋዜጠኞች የሰጡት መግለጫ ነው። ጋዜጠኛው አሁን ድል አደረገን ማለት እንችላለን ብሎ ሲጠይቃቸው የሰጡትን ምላሽ አይ ድል አደረገን ከምል አመድ አድርገናቸዋል ማለት እመርጣለሁ የሚል ነበር። ይህ የቃላት ጦርነት ወደ ምድር ላይ ፍልሚያ እንዳይቀየር የብዙዎች ስጋት ሆኗል። አሁንም ወደ ሌላ ርዕሰ ጉዳያችን ስናቀና ደግሞ ሆርሙዝ የዓለም የነዳጅ ደም ስር። ትራምፕ ለቻይናው መሪ ሺ ጂንፒንግ ግልጽ ማስጠንቀቂያ ሰጥተዋል። በዚህ ወር መጨረሻ ቤጂንግ የምናደርገውን ጉዞ እንሰርዘዋለን፣ ቻይና ወሽመጡን ለማስከፈት ካልተባበረች ብለዋል። ትራምፕ ቻይና 90% ነዳጇን የምታገኘው በዚህ ሰርጥ እንደሆነ በማሰብ ሊያስፈራሯት ሞክረዋል። ነገር ግን የኢኮኖሚ ተንታኞች እንደሚናገሩት ቻይና ሞኝ አይደለችም። ባለፉት 20 ዓመታት በጓዳዋ 1.2 ቢሊዮን በርሜል ነዳጅ አከማችታለች። ይህ ማለት ምንም አይነት ነዳጅ ሳይገባ እንኳ ለአራት ወራት ያህል በምቾት መኖር ትችላለች ማለት ነው። በዚህ መሃል በኢራን በኩል ደግሞ ሌላ ወሬ ተሰምቷል። የውጭ ጉዳይ ሚኒስተሩ አባስ አራግቺ ምን አሉ? ሆርሙዝ የተዘጋው ለጠላት እንጂ ለወዳጅ አይደለም። ይህ ማለት የትራምፕ ጥሪ ተሰምቶ የጦር መርከብ ወደ ሰርጡ የሚልክ ሀገር ጠላት ተብሎ ሊፈረጅ ነው ማለት ነው። እንዲሁም ነገሩ እሳትና ጭድ ሳይሆን አልቀረም። ይህ በእንዲህ እንዳለ ሳውዲ አረቢያም ሰላም አላገኘችም። መከላከያ ሚኒስተሯ እንዳስታወቀው በአንድ ቀን ብቻ 3 ዙር ወይም 3 ማዕበል የድሮን ጥቃት ተሰንዝሮባታል። በምድሩ 23 ድሮኖች
በአየር ላይ ተመተው ወድቀዋል። አቡዳቢ ላይ ደግሞ በአንድ ሲቪል መኪና ላይ በወደቀ ሚሳኤል የአንድ ፍልስጤማዊ ሕይወት አልፏል። ይህ የሚያሳየው ጦርነቱ ከጦርነት ግንባር አልፎ ወደ ሲቪሎች መንደር እየገባ መሆኑን ነው። ውድ የቻናላችን ቤተሰቦች የዛሬው መረጃችን ይህንን ይመስላል። ዓለም በከፍተኛ ውጥረት ውስጥ ናት። ትራምፕ አመድ አደረግናቸው ማለታቸው ነገሩን ያባብሰዋል። ቻይናስ የአሜሪካን ማስፈራሪያ ሰምታ የጦር መርከብ ትልክ ይሆን ወይስ በጓዳዋ የደበቀችውን ነዳጅ እስኪያልቅ ዝም ትላለች? እናንተስ በዚህ ጉዳይ ላይ ያላችሁን አስተያየት በኮመንት መስጫው ላይ አስፍሩልን። ቪዲዮን መረጃ ሰጪ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ እያልኩኝ መረጃውን ያደረስኳችሁ የአምላክ ስራ ነበርኩ። መልካም ጊዜ ሆነላችሁ።